ምን እንደምትላሰማሽ እናትሽ እኮ እና ቲክታክ አየሁ። አይ ሞን እንዴነ እህቴ አንተ ያለበትን ትልካልኝ ቲክታክ ሊንክ ያው ምን ቲክታክ አውጥቼ ነበር ግን ሞንን እንዴት እንዳናደደችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዝና ስትልቅ በቃ ላንተ ብዬ ከፍቼ አሚን አስገባሁኝና ቲክታክ አየሁት። ያሳዝናል በጣም በቃ ዝም እንበላት አንዴ ሄዳለች ነው። ያ እሱ እኮ ነው ችግሩ። አሜሪካ ነገር ከ18 ከበለጡ በኋላ ምንም ልታረቅ አትችልም። ከድተው ሊሄድ ይችላሉ፣ ጠፍተው ይሄዳሉ። ምንም ብትከተላቸው እንኳን ሊያሳስሩ ይችላሉ። ስለዚህ በቃ እና ሄደች። ያው እንግዲህ ያው እዚህም ሆና ነው እዛ ኤጅ ሲደርሱ የፈለጉት ከሄደው ነው የሚተኙት። የዚህ ሀገር ሴቶች ነፃነታቸው እንደሱ ነው። እንደማይሆን ሰው ጋር ነው መጀመሪያ የሚወድቁት። አትሰሚም? ገና የ30 ደቂቃ ቮይስ አለ። እናትሽ የሚሰማት ሰው ትፈልግ ነበር። ቋንቋዋ ነበርሽ ዴዚ። አንቺ ለእናትሽ ዓለሟ ነበርሽ፣ ህይወታ ነበርሽ። እሷ ያንቺ ውለታ የለባትም፣ አንቺ የሷ አለብሽ። ዛሬ ዴዚን የሆንሽው በሷ ምክንያት ነው። ስትፈልግሽ ነበረ እናትሽ። ይሄን ደግሞ ምለው ለዴዚ harsh ለመሆን አይደለም። ደንቆሮ ሰዎችን ስለሰማሽ ነው። እናትሽን እኔ አውቃታለሁ። እንዲህ ቤታችን መታ ስትበላ ሰው መጥፎ የምታወጣ መጥፎ ቃል የምትናገር ሰው አይደለች። በጣም ለራሷ ብዙ ጣጣ ያለባት ሰው ናት። ትዝ የሚልሽ ከሆነ ስልካችሁን እንዴት እንደተሰረቃችሁ ታውቂያለሽ። ከእናትሽ ጋር ሆነ ለሰረቃት ሰውዬ ራሱ መጥፎ ማትመኝ እናት ናት። መጥፎ ማትመኝ ሌላ ሰው የፈለገ ይበል። ቲክቶክ ላይ ያለ ሰው እንደነገርሽው ነው። እናቴ ዘረኛ ናት፣ እናቴ ሬሲስት ናት፣ እናቴ ትግሬ አታገቢም ብላኛለች፣ እናቴ እንደዚህ የነገርሻቸውን ነው ሰዎች ሪፍሌክት የሚያደርጉት። እናትሽን ግን በአካል የሚያውቃት ሰው ምን ያህል ምስኪን እንደሆነች ያውቃል። ላንቺ ነበር የምታስበው፣ ላንቺ። አሁንም ደግሞ አስረግጬ ልንገርሽ፣ በደንብ አስረግጬ ልንገርሽ ዴዚዬ፣ ያኔ ባንቺ ላይፍ አልገባም ብዬ ነው እንደ ታላቅ ወንድም በጣም መከራያለሁ፣ ተናግሬያለሁ ብሎክ እስክደረግ። ያንቺ ጥሩነት፣ ያንቺ መልካምነት፣ ያንቺ መኮላተፍ የመጣው እናትሽ ጥሩ ስለሆነች ነው። በጣም ጥሩ ሰው ስለሆነች ነው እናትሽ። ጥለሻት እንድትሄጂ ያረገሽ ሁኔታ ራሱ እናትሽ ጥሩ ስለሆነች ነው። ትልቅ ችግር የተባለው ትግሬ አታገቢም አለችኝ ብለሽ ነው አይደል? የኔ እናት ሁሉም ቤት ያለ ነገር ነው ይሄ ነገር። ሁሉም ቤት ሚዲያ ላይ ወጣና የዴዚ እናት ተጠላች እንጂ የትግራዩም እናት ከትግራይ አምጥተሽ እንድታገቢ ነው የሚፈልገው። የአማራውም እናት አማራው እንዲያገባ ነው የሚፈልገው። የኦሮሞውም እናት ኦሮሞ እንዲያገባ ነው የሚፈልገው። ይሄ የጄኔሬሽኑ ብልግና ነው። ሁላችንም ጥብብ ብለን ዘረኛ ስለሆንን ነው እንጂ እናትሽን ያሰድብ ነገር አይደለም። በቃ ጊዜው ነው። ዘረኛ ሆኛ አይደለም። እኔ ነገርኳችሁ፣ ውስጤ ውስጥ ቅንጣት ያክል ዘር የለም። እኔ ጌታ ምስክሬ ነው። ግን ሁሉም ሰው በየቤቱ ያለ ነገር ነው። ቤተሰብ የራሱን ዘር እንድታመጪለት ነው የሚፈልገው። ፍላጎታቸው ነው።
የሁሉም ቤተሰብ ነው ይሄ ፍላጎት። የሚያሰድብ አይደለም እናትሽን። ከዛን አሁን አዛኝ እንዳትመስሉ ሰርታችኋል። ያን የሸቀላችሁት በቂ ነው። አሁን ደግሞ በሞተችው በአጥንቷ አትቀልዱ። እዚህ መታችሁ አዝኛለሁ ምናምን ብላችሁ ተቆራርጋችሁ እንዳትሸቅሉበት። እናትየዋ ብቻዋን ስትሰቃይ አልነበራችሁ። ቴክስት እያላከች ልጄን አገናኙኝ ስትል ናፍቃኛለች ስትል አልነበራችሁ። ሰማችሁኛ? እንደዛ ነው ነገሩ። ኤኒስ ዴዚ ለዴዚ ሼር አድርጉላት። ዛሬ ቪዲዮ ለለቅ ያለው እኔ ተስማው። አማርኛ በደንብ መስማት ትቻለሽ ዴዚ፣ አውቃለሁ። አማርኛ ማውራት ነው ማትችው እንጂ ትሰሚያለሽ። ዛሬ ፖስትኩት ያኔ ስመክርሽ ከብሎክ አውጭኝ። አሁን ከብሎክ አውጭኝና ስሚው እናትሽ እንዴት ስላንቺ ሁሌን ስታስብ እንደነበር። እሺ አመሰግናለሁ። እንደዛ አድርጉ። የምን ራሷን ማጥፋት ነው። አታጠፋም። ለምን እንደምታጠፋው ረግጣ የጣችበት ቤት አይደል? አሁን ለምን እንደምታጠፋው ለመነን አይደል? ብሎክ ተደርገናል እንዴ? ራሷን እንድታጠፋ ነው። የምን ቪክቲም መጮት ነው? ለምን ራሷን ታጠፋለች እንዴ? ሰው ከገዳዩም ጋር እኮ ይታረቃል እኮ፣ እንኳን ከእናት ጋር ከገዳዩ ጋር ቤተሰባችሁ ከገደለ ሰው ጋር ትታረቃላችሁ። ድምጽ ትሰማላችሁ፣ ታወራላችሁ። በአጭር አማርኛ ዴዚ ብዙ ዓለም ነበረሽ አንቺ። አሞራው ዓለምሽ ነው። ከነዚህ ደጋጊ መጮት ዓለምሽ ነው። ወጣሽ ስራ መስራት ዓለምሽ ነው። ገንዘብ ማግኘት ሲዲ የምትባለው ጊፍተርሽ ዓለም፣ ብዙ ዓለም ያለች። እናትሽ ግን አንድ ነው ዓለሟ፣ አንቺ ነበርሽ ዓለሟ። ልዩነቱ እዚህ ጋር ነው። የቤተሰብና የልጅ ልዩነት እዚህ ጋር። ቤተሰቦቻችሁ ምንም ብታሟሉላቸው እናንተ ከሌላችሁበት ባዶ ነው ህይወታችሁ። የቤተሰቦች ህይወት የሁሉም። እኔ እንደውም ክሎዝ አይደለም ከቤተሰብ ጋር። አባቴን በልጅነት ላይ ሞተው። ቤተሰብ ያላችሁ ሰዎች ግን በእናንተ ህይወት ነው የሚኖሩት ቤተሰቦቻችሁ። እናንተ ብዙ ባላችሁ ዓለማችሁ ነው፣ ልጃችሁ ዓለሞቻችሁ ናቸው። ቤታችሁ የምትሰሩት፣ ስልካችሁ፣ መጠጡ፣ ድራፍቱ፣ ቢራው፣ ጥብሱ የምትበሉት። ቤተሰብ ግን እናንተ ናችሁ ዓለሞቻችሁ። ዴዚ የተሸወድሽው እዚህ ጋር ነው። ዓለምሽን ሲሰድቡብሽ እንዴት ዝም ትያለሽ? አያውቋትማ እነሱ። የታውቃት ነው እናትሽን? ስሟን ራሱ አያውቁም እኮ። ልጅ ብላ ማሰብ ስትጀምር መቼም በባዶ ሜዳ ታሳስረኛለች አትልም። ያልሻት ነገር ስላለ ነው። ወይ በጣም ደጋግማ ደውላብሽ ለፖሊስ አመለክታለሁ ምናምን ብለሽ ይሆናል። ይሄ መሆን እንደነ እንግዲህ ድንቅ ሶማች ለደኔደው ኢንቮይስ ልክል የፈለኩት ለነገሩ እንተም ቼክ አላደረገኝም። አሁን እንዴት ነሽ እንኳን አላልክም። ምንም ችግር የለም። ብቻ ምንም ቢሆን የመከርክልኝ ነገር ስላለ ለሁለት ቆጥሬ እና ያው ቤታችሁን በልተናል ምናምን ያው ፋሚሊ ምንም የምናደርገው ነገር የለም። ወደፊት ህይወቷን ማጠናመች በቃ ያው ዴዚ ሄዳለች። እንግዲህ በቃ ምንም የምናደርገው ነገር የለም። ወደፊት ህይወቷን ማየት ነው። ሁሉ ይሻረጉላክ እና በቃ እኛ ደህና ነን። እናትሽ እንደዚህ ተስፋ የቆረጠሽ ጊዜ ነው አምሲክ ማለት ነው። ብላክ አድርገኛለች። ግን እንደዚህ የገዛ እናትሽ እንደዚህ ስትል ያኔ ነው ታመም ያለው ማለት የነበረብሽ። ብላክ አድርገኛለች። ግን እንደዚህ ዴዚ ተምራት 2 ቁጥር በሚለው ጻፍ ነው ተነባለች። ያኛውን ማስ እኮ ነው ኮንትሮል የሚያደርገው ድሚት እያደረገ ብላክ እያደረገ ነው። ጓደኞች አሉ ግን ኢትዮጵያ ሊሄድ ጓደኞች አሉ ምናምን እያለች ነው። አንቺ መሲ የምትባይ ሴትዮ፣ መሲ ጂጂ የምትባይ ደንቆሮ ልጅ ናት የምትይው። የወር አበባ ካየሽ በኋላ ልጅነት የለም። ልጅማ አይደለችም። ልጅ እንዳልሆነች እኮ አርግዛ አሳየችሽ እኮ። ልጅ እንዳልሆነች ደርሻለሁ ብላ እኮ አርግዛ አሳይተሻለች እኮ። እዚህ ጋር የተባለው ነገር እኮ መብት ነው። ከፈለገችው ማግባት መውለድ መብት ነው። ግን እና በእናታችሁ ውሳኔ የማትስማሙ ከሆነ ኖ ብላችሁ ውጡ። ከቤት ውጡ፣ ችግር የለውም እኮ ከምትፈልጉት ሰው ጋር ኑሩ። እናታችሁ ግን እንደዚህ አይነት ስሜት እንዲሰማት ማድረግ የለባችሁም። ውሳኔ ላይ አትግቢ። በግልጽ እኮ ማለት ይቻላል። ማም እንዲሁም ፈረንጅ ቤት ያሳደገቻት እናቷን አትረዳለች። እማ በእኔ ውሳኔ እንድትገቢ አልፈልግም። እኔ እከሌ መርጫለሁ። አለቀ። በአደባባይ ማሰደብ አያስፈልግም። እና እናንተ አለንልሽ ነይ ምናምን ልትላት ፈልጌ ነው። እና ጻፍላት ፕሊዝ። በቃ ዝም ብለህ በዚህ በእንትና ዳይሬክት ሜሴጅ አድርጋት ማርጋት እና በቃ የእናቷን ድምፅ እያሰማሁሽ ነው። እዚህ ጋር እንደንቆሮ ማን ነው ስሟ? አሁን ይተራራችኋል። እሺ ኤኒዌይስ ልወጣ ነው ከላይ። ይመቻችሁ። እንዳልኳችሁ የዛሬን ፖስት ሄዳችሁ ለዴዚ ላኩላት።
ይመቻችሁ። እናቶቻችሁን፣ ቤተሰቦቻችሁን አታስከፉ። ማንም ሰው ሳይኖር እነሱ ነበሩ። ውሳኔያቸውን አለማክበር ሌላ ነገር ነው። ውሳኔያቸውን አታእሽ። በእነሱ ውሳኔ አትሂዱ፣ ግን በአደባባይ አታስጧቸው፣ በአደባባይ አትዝጓቸው፣ ፊት አተንሷቸው። ሰምታችኋላ? አመሰግናለሁ። ቻው በሉ። ሄዳችሁ ዛሬ ለጠቁላችሁ ለትውስጥ ይሆናችኋል። ሄዳችሁ እዩት። ለዴዚ ላኩላት፣ ብሎክ አድርገሽኛል፣ ለዜድ ላኩላት። ወይ ዜድ ስለምታደርስላት አካውንትሽ የምትቆጣጠረው እሷ አይደለች ወይ? ደግሞ ሰው በምትነግረው ያህል ልክ ጊፍቱም ጌሙን ሲጠፋ ምን እንደምታረግ ታያላችሁ። ቻው ጋይስ። በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል። በጣም ነው ያዘንኩት። የዴዚ ማዘር ማለት ለኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። መሆን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻለዋል ብዬ ስልክ ከላኩት በኋላ ነው ያንን ዲሊት ካርድ በኋላ ሜሴጅን ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የእህትህን ቁጥር ስጠኝ በእናትህ። እንዴ እስካሁን የበላሁት ጎመኑ ምኑ ክትፎ እስካሁን ከዓይኔ ላይ አልወጣም። አንተ መስለኝ ለሌላ ሰው ስጽፍ አመሳዊ የለም። ኤኒዌይ ባጭሩ አፕዴት አድርገህ ነገሮች ትንሽ የተስተካከሉ ይመስላል። ቤታ እናንተም ኦፈር አድርጋት ነበር ነ ኢትዮጵያ ምናምን ብልሃት ጀምረላታል እና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለማንም እንዳታወራ። ከመጣች እናንተ ትከባከቧታላችሁ። እሺ የእናንተ ጓደኞቿ ናቸው፣ ነግራቸዋለሁ። ብላክ አድርገኛለች። ግን በዚህ ዴዚ ተምራት ነው 2 ቁጥር በሚለው ጻፍላት ነው ታንባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው ነው። ድሌት እያደረገ ብላክ እያደረገ ነው ጓደኞቿ ነው። ግን ምን እንደነ እህቴ አንድ ያለበትን ትልካለኝ ተከታተለኝ። ያው እኔ ቲክታክ ወጥቼ ነበር፣ ግን ሞርኒንግ እንዴት እንደምንጠለችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዙራ ስትልቅ በቀላም እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን ለዚህ ማዲንጎ ልጅ ምስክር ናት ዲቦራ አብረው መተው ብቻ በጣም አሪፍ ታይም አሳልፈን እና ኢቨን ሁሌ ዋትስአፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም። ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። እናታችሁን የሚበልጥ ነገር አይምጣባችሁ። ብታስከፋችሁ ራሱ አደባባይ ላይ አትወጡ። ዴዚን በቻልኩት መጠን እሷ እንዳለችኝ ለመምከር ሞክሬያለሁ። በጣም ግን እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ። በቃ መጥፎ ጓደኞችን የገጠመችው ስለ ባሏ ምናምን አይደለም ምለው፣ ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያ። ለምን አትሰማም ነበር? እናትሽን ታይ፣ አታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው ምላት። በጣም አሁን ይኸው ጸጸቱ እድሜ ልክ የሚለቀት አይመስለኝም። ለሌሎቻችሁ ምላችሁ ቤተሰቦቻችሁን አታሳዝኑ። አሁን እኔ የእናትየዋን ዋትስአፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው። ኤቭሪ ታይም እንዲሆነች እኮ እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሰምሃው የተሳሳተ ነገር ቢኖር ራሱ እንዲህ መቆራረጥ የለባቸውም ነበር። እና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት።
ቲናዬ የኔ እናት ነፍስሽ በሰላም ትረፍ። እግዚአብሔር ከደጋጎቹ ጎን ያሳርፍሽ። ጋይስ አይርፈድባችሁ ሁላችሁም። አመሰግናለሁ።